ኦክቶበር 12 የዕለቱ መልእክት ርዕስ በስኬት ጊዜ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁ፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ዘፍጥረት ምዕራፍ 45 ከቁጥር 5 እስከ 9። ከስኬት ማግስት የሰዎች ሰላምታ እንደ ቀድሞ አልሆነላቸው እንዳለ አንዳንድ ሰዎች ሲናገሩ ይደመጣል። አንዳንድ አማኞችም ስኬት ላይ ሲደርሱ ወደ ህብረት መጥተው ከቅዱሳን ጋር ህብረት ማድረጋቸውን ያቆማሉ። በጣም ስራ ይበዛብኛል በሚል ምክንያት በህብረት ውስጥ ካለው መልካም ነገር ይጎድላሉ። ሌሎቹ ደግሞ ወደ ስኬት የመጡበት መንገድ በሰዎች ብልሃትና ድጋፍ እንደሆነ በማሰብ ለሰዎች ሲያጎበድዱና በመንፈሳዊ ህይወታቸው ሲዋልሉ ይታያል። ጥቂት ስኬት እንደዚህ ካደረጋቸው በብዙ መንገድ ስኬት ጫፍ ላይ ቢደርሱ ምን ሊሆኑ ነው በማለት እንድንጠይቅ እንገደዳለን። ሌሎች ደግሞ ከፍታም ይሁን ዝቅታ፣ ማግኘትም ይሁን ማጣት ከመንፈሳዊ አቋማቸው ንቅንቅ የማያደርጋቸው ለብዙ ሰዎችም ምሳሌ የሚሆኑ አሉ። እነዚህን እግዚአብሔር ያብዛልን። ዮሴፍም የህልሙ ፍጻሜ ጫፍ ላይ በደረሰ ጊዜ ለወንድሞቹ የማጽናናት ቃል እንጂ የንቀት ቃልን አላወጣም። ማን እንደላከውና ለምን እንደተላከ ስለገባው እግዚአብሔር ሰዶኛል፣ ላከኝ፣ አለቃ አደረገኝ የሚሉ ቃላትን እየተጠቀመ አምላኩ እግዚአብሔርን ሲያከብርና የእግዚአብሔርን አጀንዳ ለወንድሞቹ ሲያካፍል እንመለከታለን። ሰዎች የሥራ፣ የአገልግሎት፣ የትምህርት በሬን ዘጉብኝ እያልን ይሆን? ሰዎች ባረኩኝ፣ ሰሩልኝ፣ እድል ሰጡኝ እያልን በአሉታዊና በአዎንታዊ መልኩ የምናልፍባቸውን ጉዳዮች ከሰዎች ጋር ብቻ አያይዘነው ከሆነ ስህተት ነው። በር የሚከፍትም የሚዘጋም፣ ህልምን የሚሰጥ የሚያሳካም እግዚአብሔር ነው። ሰዎች መጠቀሚያ መንገዶች ሊሆኑ ይችላሉ። ክፉ ቢያደርጉብን እንኳ ለመልካም መለወጥ የሚችለው አምላክ የእኛ መሪ እንደሆነ እንመን። ሁሉ በእርሱ ቁጥጥር ስር ነውና አይኖቻችንን በእርሱ ላይ እናድርግ። እግዚአብሔር ይታሰብ በስኬት ጊዜ።